አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። እንግዲህ እንደዚህ በቪዲዮ ፊት ለፊት ቁጭ ብዬ ቪዲዮ ከሰራሁኝ ቆይቻለሁ መሰለኝ። እናማ ዛሬ ዩቲዩብ ብር ልኮልኛል። ስንት ብር እንደላከልኝ ምናምን እንድነግራችሁ እስከ ቪዲዮ የመጨረሻ ድረስ አብራችሁ ይቆዩ ማለት ነው። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ የኔ ውዶች። ዛሬ በቃ ላመሰግናችሁ ነው የመጣሁት። ብሩ ያን ያክል ብዙ ሆኖ አይደለም፣ ግን የለፋችሁበት ነገር ውጤት ሲኖረው ደስ ይላችኋል እና ደስ ብሎኛል። አልሐምዱሊላህ የልፋቴን በትንሹም ቢሆን አግኝቻለሁ። በነገራችን ላይ ለእኔ ትንሽ የምለው አይደለም ብዙ ነው። ኢትዮጵያ ላይ ሆናችሁ 1000 ብርም 2000 ብርም ማግኘት ከባድ ነው። የኔ ስራ ካልሰራችሁ ብር አይገኝም ዝም ብሎና፣ እኔ ደግሞ ያው ታውቃላችሁ ለጊዜው ስራ እየሰራሁ አይደለም፣ ቤቴ ቁጭ ብዬ ነው ያለሁት እና ዩቲዩብ እንዲከፍለኝ ያደረጋችሁት እናንተ ናችሁ እና እናንተን ላመሰግናችሁ ፈልጋለሁ ውዶቼ። ላይክ ስለምታደርጉልኝ ቪዲዮ ስለቅ የኔ ቪዲዮ ያን ያክል የሚያስደስት ወይ ደግሞ የሚያስተምር ሆኖ አይደለም። የተሻለ ነገር የሚሰሩ የሚያስተምር ነገር የሚሰሩ ብዙ ዩቲዩበሮች አሉና ይሄንን ግን ቪዲዮን ሳትንቁ እስከ መጨረሻው ድረስ እያያችሁልኝ ላይክ እያደረጋችሁልኝ ብዙ ሰው ጋር እንዲደርስ እያደረጋችሁልኝ በቃ ለዚህ ስላበቃችሁኝ ሁላችሁንም በመጀመሪያ ከልብ ላመሰግናችሁ ፈልጋለሁ ማለት ነው። በጣም አመሰግናለሁ። እናንተ ባታዩልኝ ኖሮ ቪዲዮ ስለቅ ባታዩልኝ ዩቲዩብ አይከፍለኝም ማለት ነው እና በነገራችን ላይ ዩቲዩብ ከጀመርኩ እኔ 3 አመት ምናምን ይሆነኛል። ግን 3 አመት ልበላችሁ እንጂ አልሰራሁበትም ነበር። ከፍቼዋለሁ። ሰብስክራይብ አድርጊኝ፣ ሰብስክራይብ ላድርግሽ በሚል ነበር ሰብስክራይብ ራሱ 1000 ሰብስክራይብ የሞላሁት ማለት ነው እና ሰዓቱንም እንደምንም ብዬ አስሞልቼ ማለት ነው ሞኔታይዝ አደረኩት። ሞኔታይዝ አድርጌው የዛሬ 2 አመት ኢትዮጵያ መጣሁኝ። ከዛ መልሼ ወደ ሳውዲ ሲሄድ ያው ታውቃላችሁ ብዙ ጊዜ እኔ ልጅ ነበር የሚይዘው እና ቪዲዮ ለመስራት አልተመቸኝም። አንዳንድ ጊዜ ጠፍቼ ነበር የምሰራውም እና የሆነ ቤት ስገባ ዋይፋይ የሌለበት ቤት እገባለሁ። አዲስ ስራ ስትሆኑ ምናምን ዩቲዩብ ላይ ብዙ ጊዜ ለመስራት አይመችም እና በዛ ምክንያት ከዩቲዩብ ላይ ስጠፋ ሞኔታይዜን አነሳብኝ ማለት ነው። በቃ ሰዓቱ 5000 ምናምን ሰዓት የነበረው 900 ምናምን ገብቶ በአንድ ጊዜ ዘጭ አለ። ከዛ ሞኔታይዜ ተነሳ። ያ ማለት ገንዘብ አይሰራም ነበረ እና በቃ ኢንሻአላህ ሀገሬ ስገባ ሰራበታለሁ። ምናልባት የዛኔ ሊመቸኝ ይችላል። እኔ እዚህ ስመጣ በነፃነት እሰራበታለሁ ብዬ ስላሰብኩ ተውኩትና ልክ ኢትዮጵያ ልመጣ 1 ወር 2 ወር አካባቢ ሲቀረኝ 2 ወር ምናምን እንደዛ ሲቀረኝ የእነንትናን እንትን እየቆራረጥኩኝ ቪዲዮ መስራት ጀመርኩኝ። ሰዓቴን ሞልቼ በክፍያም ደግሞ መሙላት አልፈለኩም። ያው ብዙ ጊዜ ከፍላችሁ የምታስሞሉት ስለሚነሳ ማለት ነው እና ሰዓቴን እንደምንም ብዬ በ1 ወር ውስጥ ምናምን መሰለኝ 2 ወር እኔ እንጃ ብቻ እንደዛ የሚፈጅ አይመስለኝም። ብቻ እንደምንም ብዬ ሰዓቴን ሞላሁኝና ልክ እንደ ነገ ሆኖ በረራዬ እንደ ዛሬ ማታ ሞኔታይዝ አረኩት እንትን አልኩት ማለት ነው። ሞላሁትና ከዛ ልክ አዲስ አበባ ኤርፖርት ስደርስ ሞኔታይዝን ተቀብለንሻል፣ እኔ ሞኔታይዝ አድርገንሻል ኮንግራ ብሎ ሜሴጅ ላከልኝ ማለት ነው። ከዛም በኋላ እንግዲህ እንዳያችሁኝ ኢትዮጵያ ከመጣሁ ያን ያክል ብዙ ባይሆንም ቪዲዮዎች ሰርቻለሁ። ግን በነዛው ነው ትንሽ እይታም ነበረው የዛኔ ማለት ነው እና በነዛ እንግዲህ ኢትዮጵያ ከመጣሁኝ አሁን ዛሬ 29 ነው አይደለ? በቃ 3 ወር ሞላኝ። በ3 ወር ውስጥ እንግዲህ ሰርቻለሁኝ። በ3 ወር ውስጥ የሰራሁትን ብር ዩቲዩብ ልኮልኛል። ከዚህ በፊት ነግሬያችሁ ነበረ
ኢሜል ላይ ሜሴጅ እንደላከልኝ ብር ልኬልሻለሁ ብሎና አንዴ ሂጄ ሳየው አልመጣም ነበረ። አካውንቱ ደግሞ የእናቴ ስለነበር ከዛ ወዲህ ሂጄ አላውቅም ነበረ። እናቴ መጣ ዛሬ እስኪ ከመጣ እንየው ብለን ሄድን ማለት ነው። ስንሄድ መጥቷል እና ደስ ብሎኛል። ከጎኔ ለነበራችሁ አይዞሽ፣ በርቺ፣ ጀግና ነሽ፣ ጠንካራ ነሽ እያላችሁ እንድሰራ ሞራል ለሰጣችሁኝ ልጆች ሁላችሁንም ከልብ አመሰግናለሁኝ። አሁንም ደግሞ ዛሬም ነገም እገዛችሁ አይለኝ እላችኋለሁ። ቪዲዮ ስለቅ ላይክ አድርጉልኝ። ያው ላይክ ምንም አይከፈልበትም አይደለ? ቪዲዮውን ስትጀምሩ ላይክ አድርጉት። እናንተ ላይክ ስታደርጉ ብዙ ሰው ጋር ስለሚደርስ ማለት ነው ዩቲዩብ ሪኮመንድ አደርገዋል እና ስትጀምሩ ቪዲዮውን ላይክ አድርጉ እና ደግሞ እስከ መጨረሻው ድረስ እዩልኝ። ያኔ ባይመቻችሁ እንኳን ከፍታችሁ ተውት ማለት ነው። እናንተም የምታወጡበት ነገር የለም ለእኛም ደግሞ ስለሚጠቅመን ማለት ነው። እና በዚህ አጋጣሚ ዩቲዩብ ላይ ተስፋ ለምቆርጡ ልጆች እኔ በነገራችን ላይ ለምን አትዞሪም፣ ለምን እንደዚህ አትይም፣ ካልዞርሽ ሰው አያውቅሽም ምናምን ሲሉኝ በቃ ድክም ነው የሚለኝ። አንድ ሰሞን መዞር ጀምሬ ነበር። ያ ማለት ታውቃላችሁ የሆነ ቤት ሄዳችሁ ኮሜንት ጽፋላችሁ፣ ቪዲዮ ታያላችሁ፣ እናንተ ስታዩላቸው እነሱም እንደዛው ማለት ነው። እንደዛ ለማድረግ ደግሞ እኔ ስራዬ ብዙ ጊዜ ስለማይመቸኝ አልዞርም ነበር። በቃ አላህ ያለ ጊዜ የሆነ ጊዜ አላህ ከፈቀደ በዩቲዩብ ብር ታገኛለሽ ካለኝ የሆነ ጊዜ ይታይልኛል፣ የዛኔ ያገኛለሁ ብዬ ተስፋ ነበረኝ እና ተስፋ አለመቁረጤ ይኸው ዛሬ ለዚህ አብቅቶኛል ማለት ነው። እና ዩቲዩብ ላይ ተስፋ የምትቆርጡ ልጆች ጠንክራችሁ ስሩ፣ ተስፋ አትቁረጡ። ዩቲዩብ ማለት በቃ ቤታችሁ ቁጭ ብላችሁ መስራት የምትችሉት ነገር ያን ያክል ድካም የሌለበት ፀሐይ አይነካችሁ። አሁን ገበያ ብትሉ ልክ እንደዚህ እንኳን የተሻለ ብር ላታገኙበት ነው ስትንከራተቱ የምትሉት እና ሰው ጋር ማያነካካችሁ በቃ ያኔ ገበያ ብትሉ የምትሉ አሁን ብዙ ነገር አለው እና ለእኔ የተሻለ ነው ብዬ አስባለሁኝ። ዩቲዩብ ከፍታችሁ ስሩ ነው የምላችሁ እና በስተመጨረሻም እንግዲህ ስንት እንደከፈለኝ ልንገራችሁ ማለት ነው። ያን ያክል ብዙ ሆኖ አይደለም ግን ለእኔ በቃ ትልቅ ነው ማለት ያው እንዳወራኋችሁ ማለት ነው። የለፋችሁበት ነገር ትንሽም ቢሆን ተከፍሏችሁ ስታዩ ደስ ይላችኋል እና 93 ዩሮ ነበረ በ181 ብር ከ95 ሳንቲም አካባቢ መሰለኝ ምንዛሬው ማለት ነው። እና በፊት የሞላሁት በአባይ ባንክ ነበረ። እዛ ሲሄድ የለም ሲሉኝ የእውነት አልመጣም ብዬ ነበር እና ኢትዮጵያ ንግድ ባንክ ሲሄድ በዛ ተልኮልኛል ማለት ነው። ሁለቱንም የሞላሁት የእናቴን አካውንት ነበረ እና ብሩ ስንት መሰላችሁ? 16828 ብር ነው የላከልኝ ማለት ነው። እና ውዶቼ እንግዲህ ብሩን አውጥቼዋለሁኝ። የከፈለኝ ብር ይሄንን ይመስላል። ኢትዮጵያ ውስጥ ሆኖ ታውቃላችሁ እንደዚህ ዝም ብሎ ብር አይገኝም እና ስሩ፣ ዩቲዩብ ጠንክራችሁ ስሩ ነው የምላችሁ። እና የዛሬው ቪዲዮ ያው ይሄንን ይመስል ነበረ። ማለቴ ያው ደስታዬን ላካፍላችሁ ብዬ ነው የመጣሁት ከጎኔ ስለነበራችሁ እስከዛሬም። ከዚህም በፊት ደግሞ ዩቲዩብ አልከፈለሽም ወይ ብላችሁ የጠየቃችሁ ልጆች ስለነበራችሁ ይኸው ዛሬ እንግዲህ ደስታዬን ላካፍላችሁ ነበር የመጣሁት። ደስታ የሚያስደስታችሁ ልጆች ትኖራላችሁ። እንግዲህ የኔ ውዶች፣ የኔ አክባሪዎች ሁሌም ከጎኔ ሆኑ፣ እገዛችሁ አይለኝ ነው የምላችሁ እና በሌላ በአዲስ ቪዲዮ እስከመጣ ይሁንላችሁ። መልካም ጊዜ ባይ